ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ከፍ ያለ የተመሰገነ ይሁን። የታላቁ መልአክ መጋቤ ሐዲስ አብሳሬ ትብስት ቅዱስ ገብርኤል ረድኤትና አማላጅነት ከሁላችን ጋር ይሁን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ እነሆ ለቅዱስ መስቀሉ ዓመታዊ በዓል በሰላም አደረሳችሁ አደረሰን። አመስግኑት እግዚአብሔርን። እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ጊዜን ወስኖ ጊዜን ባርኮ ጊዜ ለሰው ልጆች የሚራመዱበት ሥራ የሚሰሩበት በሕይወታቸው ለውጥ የሚያመጡበት ዘመናትን በዘመናት እያሸጋገረ ሰከንድ ደቂቃ ሳይጎልበት ከዘመነ ማቴዎስ ወደ ዘመነ ማርቆስ አሸጋግሮ በምሕረት አደባባይ የሰበሰበን ሰብስቦ የምሕረት ቃል እንድንሰማ እንድናመሰግነው እንድንባረክ እንድንቀደስ የፈቀደልን አሁንም እግዚአብሔር ስሙ ከፍ ያለ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ ለአንድ 15 ደቂቃ የምንነጋገርበት የትምህርት ርዕሳችን የሚሆነው ዘመኑ አሁን ያለንበት ከመስከረም 16 እስከ መስከረም 25 በአጠቃላይ ቤተ ክርስቲያን የምታወጀው ስለ መስቀል ስለሆነ በመስቀሉ ዙሪያና እርሱን በተመለከተ ባለን ሰዓት እንነጋገራለን። ማን ያስተምረን? ማን ያስተምረን? እግዚአብሔር ያስተምረን። እግዚአብሔር ሲናገር መልካም ስለሆነ እግዚአብሔር ሲናገር የቆሰለን የተበላሸን የሻከረን ያለሰልሳል፣ የቆሰለን ያድናል፣ የተጣመመን ያቃናል። ሰው ለሰው ቢናገር ምናልባትም የሰው ሐሳብ የሰው ምክር ለጊዜው ሊሆን ይችላል እንጂ ፍጻሜው ደግሞ ምናልባት ሁላችን እንደምንጠብቀው አይሆንም። የእግዚአብሔር ምክር ግን የእግዚአብሔር ቃል ግን ሕይወትን የሚያስተካክል ስለሆነ ሁላችንንም ቃሉን እንድንሰማ እግዚአብሔር ይፍቀድልን። እነሆ የትምህርት ርዕሳችን የሚሆነው ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው። ይህንን ኃይለ ቃል ሁላችንም ዛሬ በዘመናችን በጊዜያችን በአእምሯችን በሕዋሳታችን በአካላችን ላይ ይዘነው የምንንቀሳቀሰው ይዘነው የምንሄደው አብሮን የሚኖር የእግዚአብሔር ምልክት አለ። ስለዚህ ይህ ኃይለ ቃል ለሶስት ነገሮች የተነገረ ነው። አንደኛው ስለ ቅዱስ መስቀል፣ ሁለተኛው ስለ ቅዱሳን መላእክት፣ ሶስተኛው ስለ ቅዱሳን ጻድቃን ሰማዕታት፣ የመጨረሻው በሃይማኖታችን የምንኖርበት ማኅተማችን ምልክታችን ነው። ስለዚህ ይህንን ኃይለ ቃል የተናገረው እንደ ልቤ የተባለው እግዚአብሔርን በዘመኑ ያገለገለ ራሱን ለፈጣሪው ለአምላኩ ታማኝ አድርጎ የሰጠ ልቡ ለእግዚአብሔር ምቹ ስለሆነ እግዚአብሔርም ከሰዎች መርጦ አንተ እንደ ልቤ የምትሆንልኝ ቃሌን የምትናገርልኝ የማርፍብህ የምመሰገንብህ ለእኔ ጣፋጭ ሆንክ ምግባርህ ሃይማኖትህ ማንነትህ የቀና የተዋበ የምነግርህን የምሰማ የማደርግልህን የምትቀበል አንተም አምላክነቴን አባትነቴን አክብረ ተቀብለ እንደ ልጄ ሆነ የምትታዘዘኝ እንደ ልቤ የሆንክ ታማኝ አገልጋይ ብሎ እግዚአብሔር የወደደውና እግዚአብሔር የመረጠው ልበ አምላክ ዳዊት ነው። ልበ አምላክ ዳዊት በመዝሙር 59 ቁጥር 4 ላይ እነሆ ይህንን ኃይለ ቃል ሲናገር ያለ ምክንያት አይደለም። በመጀመሪያ ከዚህ ዓለም ውጣ ውረድና ከዚህ ዓለም ምኞት ሰዎች ሁሉ እንዴት መውጣትና ከሚመጣው ፈተና መዳን እንዳለባቸው በሃይማኖት ሲኖሩ በዓለማዊ አኗኗር በዓለማዊ ዘይቤ በምድር ላይ ሲመላለሱ ሸክም ቢበዛባቸው ሸክሙን ከጭንቅላታቸው ካስጎነበሳቸው ወይም ደግሞ በዚህ ምድር ላይ ሕይወታቸውን ሰላም ከሚያሳጣቸው ነገር መዳን እንዴት እንደሚችሉ ሕይወታቸውን እንዴት ማስተካከል እንደሚችሉ ይህ አባት እንዲህ አለ።
ከቀስት ፊት ቀስት ሁላችንም እናውቃለን፣ የሚወረወር ምናልባትም በአንድ አካባቢ የዱር እንስሳትን የሚያድኑበት ከእንጨትና እንዲሁም ከመሳሰሉ ነገሮች የሚሰራ እንስሳትን የሚገሉበት ቀስት ይባላል። ስለዚህ ቀስት ደግሞ ከሩቅ እነሆ ሰዎችን የሚጎዱበት ነው። ይህንን ሐሳብ ስናነሳ ሰዎች ተጎድተውበት የነበረውን ቀስት እግዚአብሔር እንዴት መስበር እንዳለበትና ሰዎች ሁሉ ከቀስት የሚያመልጡት እንዴት እንደሆነ ልበ አምላክ ዳዊት እንዲህ አለ። ከቀስት ፊት ያመልጡ ዘንድ ለሚፈሩህ፣ ለሚያከብሩህ፣ ለሚገዙልህ ለልጆች ምልክትን ሰጠሃቸው። ለሚያከብሩ ትእዛዝህን ለሚፈሩ በአምልኮት እግዚአብሔር ለቀኑ በአምልኮት እግዚአብሔር ለጸኑ በሕግ እግዚአብሔር ለሚኖሩ በትእዛዛት ለሚኖሩ በአፍቅሮ እግዚአብሔር ለሚኖሩ ሕግ እግዚአብሔርን ለሚጠብቁ ከሚወረወረው ቀስት እንዴት እንደሚድኑ እግዚአብሔርን የሚያከብሩ ሰዎች ከቀስቱ እንዴት እንደሚያመልጡ ይህንን ምልክት ሰጣቸው አለ። ስለዚህ ምልክቱ ምንድን ነበረ? እነሆ ለሚፈሩ ለሚያከብሩ እግዚአብሔርን የማይፈራ አለ ወይ? እግዚአብሔርንስ የሚፈሩ ሰዎች ምን አይነት ሰዎች ናቸው? ምናልባት ፍርሃት ምድራዊና ፍርሃት ሰማያዊ አለ። ፍርሃት ምድራዊ በዚህ ዓለም ብዙ ነገሮችን እናያለን። ጨለማ ልንፈራ እንችላለን። እነሆ ብዙ የሚያስፈሩ ነገሮች ሊኖሩ ይችላሉ። ፍርሃት ሰማያዊ ማለት ደግሞ ከእግዚአብሔር መለየት ነው። ከእግዚአብሔር መለየት ነው። ስለዚህ ታዲያ ልበ አምላክ ዳዊት ይህንን ኃይለ ቃል ሲናገር ያለ ምክንያት አይደለም። የዚህ ዓለም ምኞትና የዚህ ዓለም ክፉ ሐሳብ የራቀው ዛሬ በምሕረት አደባባይ የተሰበሰብነው ምልክታችን የሆነው በክርስቶስ መስቀል ምልክትነት ነፃ የወጣንበት ዓላማው ምንድን ነው ብለን ስንመለከት አስቀድሞ ነቢያት ምልክት የሆነውን የክርስቶስን መስቀል ለዓለም አስተዋውቀዋል ይላል። መጀመሪያ ነቢያት ምን አድርገዋል? ለዓለም የክርስቶስን መስቀል ከሰማያ ሰማያት እንደሚወርድ እንደሚወለድ ተወልዶ በዚህ ዓለም ላይ ተመላልሶ ሰይጣን ያላወቀው ዲያብሎስ ያልጠበቀው ሰዎች የሚድኑበትን ምልክት ክርስቶስ ወደዚህ ዓለም ሲመጣ እንዴት አድርጎ ለሰው ልጆች ሰጥቶ በመስቀል ላይ መድኃኒት እንደሚደረግ በመስቀሉ ላይ የሚጋገረው እንጀራ የሰው ልጆች የሚበሉት ሕይወት የሆነ ምግብ በመስቀሉ ላይ የሚቀዳ የሕይወት መጠጥ ለዘላለም ነፃነትን የሚያጎናጽፍ ሰዎች ሁሉ ምልክት አድርገው ወደ መስቀሉ በመስቀሉ መሪነት ወደ ሕይወት እንደሚመጡ አስቀድሞ ነቢያት ትንቢት ይህንን ተናግረዋል ማለት ነው። በዚህ ዓለም ላይ ያለው ነገር ሁሉ ያለ ትንቢት ያለ ሱባኤ አልተደረገም። ክርስቶስ ወደዚህ ዓለም በመጀመሪያ ከመምጣቱ በፊት ይህን ዓለም ከፈጠረ በኋላ እግዚአብሔር ሰዎች እንዴት መኖር እንዳለባቸው የመኖር ዘይቤ ካስረዳቸው፣ ከነገራቸው፣ ከሰጣቸው፣ ካስረከባቸው በኋላ ነገር ግን የተሰጡትን የተረከቡትን መጠበቅ ስላቃታቸው ነገሩ ሲበላሽ፣ ነገሩ መስመሩ ሲስት ከቤታቸው ወጥተው ሲሰደዱ ነገር ግን ወደ ቤታቸው የሚመለሱበትን ከልጆቻቸው የተወለዱ ነቢያት ምልክትን ይናገሩ ነበር ይላል። ተመልከቱ፣ እግዚአብሔር ልጆች ምልክትን ይናገሩ ነበረ። ምክንያቱም እኛ ለቤታችን ምልክት አለን። በፊዚካል በአቋም በኑሮ በማንኛውም ነገር እያንዳንዱ ሰው የተለየ መልክ አለው፣ የተለየ ምልክት አለው። በማንኛውም በከተማችን በዓለማችን ብዙ ምልክቶች አሉ። ነገር ግን ይሄ ምልክት ዓለምን የሚቀይር አልጫውን ዓለም የሚያጣፍጥ ጨለማውን የሚያርቅ ብርሃን ሆኖ የሚመራ ምልክት ነው። ስለዚህ ነቢያት ትንቢት የተናገሩትን ሱባኤ የቆጠሩትን ክርስቶስ ወደዚህ ዓለም በመጣበት ሰዓት እነሆ ነቢያት የተናገሩትን እውን ለማድረግ ልበ አምላክ ዳዊት ምልክት ብሎ ያስቀመጠውን እነሆ ቅዱሱን መስቀል ተግባራዊ ለማድረግ ክርስቶስ ወደዚህ ዓለም መጥቶ መስቀል ላይ ተሰቀለ ይላል። መስቀል ማለት ምንድን ነው ስንል መስቀል ሁለት ነገሮችን እናያለን። አንደኛው መስቀል በቀደመው ዘመን በኦሪቱ በሕገ ልቦና ከዛም በኋላ ክርስቶስ ተወልዶ
በመስቀል ላይ ተሰቅሎ ድኅነተ ሥጋ ድኅነተ ነፍስ ለሰው ልጆች እስከምናገኝና ነፃ እስከምንወጣ ድረስ ምልክቱን ያላወቁ ምልክቱን ያልተረዱ መድኃኒት መሆኑን ያላወቁ ክርስቶስ በደሙና በሥጋው እስከሚያከብረው ድረስ መስቀልን የእርግማን ምልክትና የወንጀለኛ መቅጫ አድርገው ይጠቀሙበት ነበር ይላል። ስለዚህ ይህንን የወንጀለኛ መቅጫ የሆነውን እንደ እርግማን እነሆ ሽፍቶች የሚሰቀሉበት ደም የሚያፈሱ በሰው ልጆች ላይ ክፉ የሚሰሩ ሰዎች ሁሉ ሕግን የተላለፉ ሰዎች ሁሉ መስቀል ላይ የተሰቀሉ ይቀጡ ነበር ይላል። ነገር ግን መስቀሉ ላይ የሚሰቀሉ ሰዎች በመስቀል የሚቀጡ ሰዎች እግራቸው ይሰበር ነበር ይላል። ስለዚህ ልበ አምላክ ዳዊት የተናገረው ግን የሰው ልጆች በምን ላይ እንደነበሩ እነሆ ቀስት ከሩቅ ሳናየው የሚመታ መሳሪያ ነው፣ በሩቅ የሚያቆስል ነው፣ ባልጠበቅነው ሰዓት በአካላችን ላይ ሄዶ የሚወረወር ነው። ስለዚህ ለ5500 ዘመን እነሆ ቀስት እያቆሰላቸው የሰው ልጆች በሰይጣን በዲያብሎስ ቀስት፣ በኃጢአት ቀስት፣ በበደል ቀስት እየተመቱ ወደ ሲኦል ይወድቁ ነበር ይላል። ስለዚህ ቀስቱ ከፊታቸው ሆኖ ማምለጥ አልቻሉ። 5500 ዘመን ከፊታቸው የሰይጣን ቀስት እነሆ ቆሞ የሰይጣን ቀስት እየተወረወረ ሰዎች ሁሉ ጨለማ ውስጥ ነበሩ። በቀስቱ እየቆሰሉ ከእግዚአብሔር ተለይተው በሽተኞች ቁስለኞች ነበሩ ይላል። እግዚአብሔር ሁላችንም ከኃጢአት ቁስል ይፈውሰን። ምክንያቱም እግዚአብሔር መፈወስ ስለሚችል ማለት ነው። ስለዚህ እነዚህ ሰዎች ይህንን ኃይለ ቃል ያላወቁ ያልተረዱ ስለነበረ መስቀል የሆነ ሁሉ እንደ እርግማን ስለቆጠሩት ልበ አምላክ ዳዊት ግን አይደለም፣ ምድራውያን ወንጀለኞች የሚቀጡበት ሳይሆን በኋለኛው ሰዓት ከዲያብሎስ ከቀስት የምናመልጥበት ምልክታችን፣ አርማችን፣ ድኅነታችን መስቀል ነው። ስለዚህ መስቀሉን ለሚያከብሩ አንተ በመስቀል ላይ ተሰቅለ እንደምታድናቸው ለሚያከብሩ ሁሉ ምልክታቸው መስቀል ነው ብሎ ዳዊት ተናገረ ማለት ነው። ስለዚህም ነው ክርስቶስ ወደዚህ ዓለም ከመጣ በኋላ ለሚፈሩት ለሚያከብሩት፣ ማለትም እግዚአብሔርን ለሚያውቁ በእግዚአብሔር አምላክነት በእግዚአብሔር ሕያውነት፣ ዘላለማዊነት፣ ንጉሥነት፣ ፈጣሪነት እርሱ ዘላለማዊ አምላክ መሆኑን ነገር ግን ቀስቱን ሊሰብር ያ የሚወረወረውን የዲያብሎስን ቀስት ያ ዲያብሎስ በሰው ልጆች ላይ ሲወረውር የነበረውን ለመስበር ሰዎች ሁሉ ከሚመጣባቸው ከምድራውያን ፈተና የሚድኑበትን ለማክበር ክርስቶስ ወደዚህ ዓለም መጣ። መስቀል ለሰው ልጆች መድኃኒት ነው። መስቀል ለሰው ልጆች ኃይል ነው። በኋላ እንመጣበታለን። ስለዚህ ክርስቶስ ከመጣ በኋላ ታሪኩን ለማሳጠር መስቀል ላይ ክርስቶስ ተሰቀለ ይላል። ስለዚህ ክርስቶስ መስቀል ላይ ከተሰቀለ በኋላ በመስቀል ላይ ሰይጣን የሚያውቀው በመስቀል ላይ የሚሰቀሉት በመስቀል ላይ የሚቀጡት ወንጀለኞች ናቸው። ዲያብሎስ የተረዳው ያወቀውና እነሆ አቅሙ የሚፈቅደውም ይሄንን ብቻ ስለሆነ ማለት ነው። ሰይጣን ንጹሐንን አያውቃቸውም። ሰይጣን ቅዱሳንን ታግሎ ሊያሸንፋቸው አይችልም። ምስጢሩ ይደበቅበታል። ለምን? እሱ ስውት ነው። እነሆ ቅዱሳን መላእክትን ማሸነፍ አቅቶታል። ቅዱሳን መላእክትን ማሸነፍ ስላቃተው ወደ ጥልቁ ተወርውሯል። ለምን? ቅዱሳን መላእክት በክንፋቸው ላይ፣ ቅዱሳን መላእክት በሚዛናቸው ላይ፣ ቅዱሳን መላእክት በበትረ መስቀላቸው ላይ እነሆ እግዚአብሔር አስቀድሞ መስቀል ምልክት አድርጎ ሰጥቷቸው ስለነበረ ዲያብሎስ በመስቀሉ ቀስት ተመቶ ስለወደቀ እነሆ ክርስቶስ እስከሚመጣ ድረስ መስቀል እሱ የሚያውቀውና የወረደበትና ወደዚህ ምድር ወድቆ የተንኮታኮተበትን መስቀል የወንጀለኛ መቅጫ አድርጎ ያይ ስለነበረ ነገር ግን ስላልተረዳ ስላላወቀ ክርስቶስ መስቀል ላይ በተሰቀለ ጊዜ በግራና በቀኝ የተሰቀሉት ሽፍቶች የነበሩ በግራና በቀኝ የተሰቀሉት እግዚአብሔርን ያላወቁ በሕይወታቸው ዘመን ነገር ግን እግዚአብሔርን ሳይሆን እጃቸው በኃጢአት እግራቸው በኃጢአት አይምሯቸው በኃጢአት የናወዘ እግራቸው ወደ ጣዖት እጃቸው ወደ ስርቆት ልባቸው ወደ ተንኮል
የተማረኩ ሰዎች በዚህ መንገድ የኖሩ ክርስቶስ ሲሰቀል በግራና በቀኝ ተሰቅለዋል። እግዚአብሔር ከሞት ሁላችንን የሚያድን አሜን በሉ። ይሁንልን ይደረግልን ማለት ነው። ስለዚህ ታዲያ በዚህን ጊዜ ክርስቶስ በተሰቀለ ሰዓት ቀራንዮ አደባባይ ላይ ሲሰቀል የተሰቀለው ክርስቶስን ያላወቀው ሰይጣን ዲያብሎስ ሩቅ ብእሲ መስሎት፣ ምስጋና ለአምላካችን ይሁን። ስለዚህ መጣ። ነፍሱን ከሥጋው ለይቶ ሲሄድ ነገር ማነው? ነፍሱን ከሥጋው ለይቶ ለመውሰድ ሲመጣ ነገር ግን ቀድሞ በመስቀል ላይ ይሰቀሉ የነበሩ ወንጀለኞች እንደነርሱ መስሎት ነፍሳቸውን ወደ ሲኦል ሥጋቸውን ወደ መቃብር ይዞ ሄዶ እነሆ የእርሱ አገልጋይ ሊያደርጋቸው ሥጋቸውን በመቃብር ነፍሳቸውን በሲኦል ሊያሰቃይ ሰው መስሎት መጣ። ቀራንዮ ላይ የተሰቀለው ግን ፍጹም ሰው ፍጹም አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ትናንት የነበረ ዛሬም ያለ ወደፊትም የሚኖር እርሱ ፍጹም አምላክ ነው። ክብር ምስጋና ለአምላካችን ይሁን። ስለዚህ ታዲያ በዚህ ሰዓት ነበር መጣ፣ ከክርስቶስ ፊት ለፊት ቀረበ። ነገር ግን ክርስቶስ በነፋስ አውታር በሰማይ ላይ ወጥሮ አስጨነቀው ይላል። ምክንያቱም ቀድሞ የሚያውቀው መስቀል ያህል ስላልነበረ ቀድሞ የሚያውቀው መስቀል እንደፈለገ መጥቶ ነፍሳቸውን ማርኮ ወደ ሲኦል ይዞ ይሄድ ነበረ። የእግዚአብሔር ልጆች ይሄ መስቀል ዝም ብሎ መስቀል አይደለም። የክርስቶስ ደም የፈሰሰበት፣ ሰይጣን እነሆ የተመታበት፣ ዲያብሎስ የተዋረደበት፣ የሰው ልጆች ድኅነት ያገኙበት ያገኘንበት፣ ነፃ የወጣንበት፣ ዋጋ የተከፈለበት የሰው ልጆች መርህ ወይም ደግሞ መመሪያ እዚህ ላይ ነው የተመዘገበው። ሰነዱ ያለው መስቀሉ ላይ ነው። እነሆ ፊርማው ያለው መስቀሉ ላይ ነው። የሰው ልጆች ሰላም ያለው መስቀሉ ላይ ነው። የሰው ልጆች ሰላም የታወጀው መስቀሉ ላይ ነው። ምክንያቱም ሰይጣን ዲያብሎስ ለብዙ ዘመናት ሰላም አሳጥቶ የነበረው ያንን ሰላም ክርስቶስ የመለሰው በመስቀሉ ነው። ታዲያ በዚህ ሰዓት ነበር በነፋስ አውታር በአየር ላይ በአድማስ ላይ በሰማይ ላይ ወጥሮ ሲያስጨንቀው በትምህርተ ኅቡዓቱ ላይ እንደምንመለከተው አንተ ማን አለው። እነሆ እኔ ያላወቅሁህ ምስጢሩ የተደበቀብኝ በሰው አካል በሰው አምሳል መጥተህ ቀራንዮ ላይ የተሰቀልከው የቀደመውን መስቀል አውቃለሁ። ብዙ ወንጀለኞች ሲሰቀሉበት ሲቀጡበት እንደፈለኩ አደርግ ነበረ። አሁን ግን አንተ ያለበት እነሆ ዕፀ መስቀል ኃያል ነው፣ እኔንም አስጨነቀኝ። አንተ ማነህ ብሎ ጠየቀው። ስለዚህ ክርስቶስ ስልጣኑን አሳየው። ከዛ በኋላ ልበ አምላክ ዳዊት እንደተናገረው ከቀስት ፊት ያመልጡ ዘንድ የሚያከብሩ ከሰማየ ሰማያት መውረድክን ከድንግል ማርያም መወለድክን ቀራንዮ ላይ መሰቀልን ሥጋህን መቁረስን ደምን ማፍሰስን ለሰው ልጆች መስቀሉን ሰጥተህ ሕይወታቸውን ይመሩበት ዘንድ ለሚያምኑ ሰዎች ሁሉ የሰይጣን ቀስት ከዚህ በኋላ እነሆ ምን የለውም ስልጣን የለውም ብሎ እንደተናገረው፣ ስለዚህ ሰይጣን በዛን ጊዜ በመስቀሉ ላይ የተሰቀለው ክርስቶስ አምላካችን ፍጹም ሰው ፍጹም አምላክ የሆነው ወዲያው ሰይጣን አቅሙን አውቆ ወደ ጥልቁ ወረደ፣ ታሰረ። በቀስት የተመቱ በመስቀሉ ዳኑ። ክብር ምስጋና ለአምላካችን ይሁን። በቀስት በሰይጣን ቀስት የተመቱ በመስቀሉ ክርስቶስ እነሆ መስቀሉን ምን አደረገው? ከዚህ በኋላ ክርስቲያኖች ሁሉ ከእግዚአብሔር የተወለዱ ሰዎች ሁሉ ከሥላሴ የተወለዱ ሰዎች ሁሉ እነሆ ከዚህ በኋላ ሰይጣን በዚህ መስቀል ሊያሸንፈን አይችልም። ምክንያቱም ዛሬ ሰይጣን ድል የምንነሳው በዚህ መስቀል ነው። ስለዚህ ለሚያከብሩት ሰዎች ሁሉ እግዚአብሔርን ለሚፈሩት ቅዱሳን መላእክት በክንፋቸው ላይ የቅዱስ ሚካኤልን ስዕል እዩት። መስቀል ይዞ ነው የምታዩት። ቅዱሳን መላእክት በክንፋቸው መስቀል አለ። ቅዱሳን መላእክት ለእግዚአብሔርም ሲሰግዱ በክንፋቸው መስቀልኛ ሰርተው ፊታቸውን ሸፍነው ይሰግዱለታል። እነሆ እግዚአብሔርን ሲያከብሩ ለእግዚአብሔር ምስጋና ሲያቀርቡ አንተን ማየት
አንችልም ሲሉ ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ፣ አካላቸውን ሰውነታቸውን በክንፋቸው በመስቀል አምሳያ ለእግዚአብሔር ዝቅ ብለው ይሰግዳሉ። ስለዚህ ክርስቶስ ይህንን ካደረገ በኋላ ሙስና መቃብርን ድል አድርጎ ከተነሳ በኋላ መስቀሉ በኢየሩሳሌም ሳለ እነሆ በመስቀሉ የማያምኑ ሰዎች ሰላም አጡ ይላል። መስቀል ሰላም ነው። ተመልከቱ፣ በእግዚአብሔር መስቀል የማያምን ሰው አዎ መስቀል ሰላም ነው። ለምን? ሁልጊዜ የምንጸልየው ጸሎት አለ አይደለ? መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መድኃኒተ ሥጋ መድኃኒተ ነፍስ የተደረገበት የነፍስ መዳኛ የሥጋ ደግሞ የኃጢአት የበደል እነሆ በሕይወት በአካል በውስጥ በደም ስር ሰርጾ የነበረው የሥጋን ቁስልም ደግሞ የፈወሰ በመስቀሉ ላይ መድኃኒት የሆነው ክርስቶስ መስቀል ለሰው ልጆች ለኔና ለናንተ ምናችን ነው ማለት ነው? ሕይወታችን፣ ለማያምኑበት ደግሞ ሞኝነት ነው። ስለዚህ መስቀል ኃይላችን፣ መስቀል ሰላማችን፣ መስቀል ቤዛችን፣ ለእኛ ለምናምነው ምንድን ነው አለ? ኃይላችን ነው። ስለዚህ በመስቀሉ ለምናምን ሁሉ ምልክታችን ነው ማለት ነው። ስለዚህ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አባቶቻችን ዛሬ ታላቁ አባት ጎርጎርዮስ ዘአርማንያ ምናልባት ሁላችሁም ስንክሳር የምታነቡ ሰዎች ካላችሁ ከአዘቅተ ኮሰ የወጣበት ቀን ነው። ታሪኩ ይነግረናል። እነሆ ከጉድጓድ ውስጥ የወጣበት ቀን ይላል ስንክሳሩ። ስለዚህ እግዚአብሔር ልጆች አባቶቻችን መስቀሉን በወደቁበት በሚኖሩበት በተጣሉበት ሁሉ መስቀሉን ተክለው ምልክት አድርገው የሚዋጋቸውን ሰይጣን ዲያብሎስን ድል ያደርጉ ነበረ ይላል። በገዳማት አካባቢ በዋልድባ፣ በዝቋላ፣ በደብረ ሊባኖስ፣ በማኅበረ ሥላሴ በተለያዩ ገዳማት አጽንዖ በዓት ይዘው የሚኖሩ ቅዱሳን አባቶቻችን ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊቱ ግርማ ሌሊቱን ታግሰው የሚኖሩ አባቶቻችን የዚህን ዓለም የናቁ መስቀሉን ተሸክመው እስከ ቀራንዮ ድረስ የተጓዙ አባቶቻችን የሚወደ የሚኖር የሚያከብረ የሚኖር ትእዛዜን የሚቀበል በሕጌ የሚኖር ከእኔ ጋራ እነሆ በሰላሜ በፍቅሬ ተጠልሎ በእኔ ሰላም የሚኖር እርሱ መስቀሌን ተሸክሞ የሚከተለኝ የእኔ ወዳጅ ነው፣ የእኔ ደቀ መዝሙር ነው ብሎ ክርስቶስ እንደተናገረ የክርስቶስን መስቀል ተሸክመው የተጓዙ ቅዱሳን መስቀሉን ተሸክመው የተጓዙ አባቶቻችን እናቶቻችን ዛሬም ደግሞ በተለያየ ቦታ በአድባራቱ በገዳማቱ በይበልጥም ደግሞ በዱር በበረሃ ያሉ አባቶቻችን ዛሬ ምልክታቸው መስቀል ነው። እውነት ነው። በአዲስ ኪዳን ለእኔና ለእናንተ ምልክታችን መስቀል ነው። ለዚህ ነው አንገታችን ላይ ያለው መስቀል በእምነት በጽናት በፍቅር በጾም በጸሎት አክብረን ከያዝነው በሕይወታችን የሚገጥመን ነገር ሁሉ ያስወግዳል። ስለዚህ አባቶቻችን በበዓታቸው የውጭ በር ላይ የመስቀል ምልክት አለ፣ እቤታቸው የመስቀል ምልክት አለ። 3 ምዕራፍ አለው የአባቶቻችን ደጅ። አንደኛው የመጀመሪያው አጥር አለ። በሚስጥረ ሥላሴ ነው የሚተከለው። በሚስጥረ ሥላሴ ነው አጥራቸውን የሚያጥሩት። በሚስጥረ ሥላሴ ነው በሥላሴ አንድነትና ሦስትነት ያመኑ አባቶቻችን እነሆ በሚስጥር ይኖራሉ። ስለዚህ በቤታቸው ላይ መስቀል አለ። አይታችሁ ከሆነ በእስክንድርያ ቤተ ክርስቲያን ብዙ የምናያቸው ምልክቶች አሉ። እያንዳንዳችን አይተን ተረድተን ከሆነ በቤታቸው ላይ የመስቀል ምልክት አለ። ያ የመስቀል ምልክት ክርስቲያኖች ለመሆናቸው ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደው የሥላሴ ልጅነትን ያገኙ ምልክታቸው ምንድነው ከተባለ መስቀል። ስለዚህ አባቶቻችን በቤታቸው ሰይጣን ዲያብሎስ ሊዋጋቸው ሲመጣ መስቀሉ እዛ በራቸው ላይ ስላለ ተመልሶ ይሄዳል ይላል። ስለዚህም ነው ክርስቶስ ካረገ በኋላ መስቀሉ በኢየሩሳሌም እያለ ድውይ ሲፈውስ፣ ለምጽ ሲያነጻ፣ ዕውር ሲያበራ፣ የወደቁትን ዓለም ያላነሳቸውን ሕመም ያደቀቃቸውን የአልጋ ቁራኛ የደዌ ዳኛ የነገሰባቸውን በዚህ ዓለም የሚጠይቃቸው ያጡት ሰዎች ሁሉ በአልጋ ላይ የነበሩ ሰዎች ሁሉ በአልጋ ተሸክመው አምጥተው በመስቀሉ ስር ሲያደርጓቸው፣ መስቀሉ ሲያስነኳቸው በመስቀሉ ስር እነሆ አድርገው ያ መስቀሉ ጥላ ሲያርፍባቸው የመስቀሉ ኃይል መስቀሉ ላይ የተሰቀለው ክርስቶስ መስቀሉን ያከበረው መስቀሉ ሲዳስሳቸው
እነዛ ወድቀው የነበሩ መቆም የማይችሉ ቀጥ ብለው ይሄዳሉ። ክብር ምስጋና ለአምላካችን ይሁን። ስለዚህ በዚህ ሰዓት ነበረ በኢየሩሳሌም ክርስቲያኖች እየበዙ መጡ ይላል። ክርስቲያኖች እየበዙ መጡ። እየበዙ ሲመጡ ደግሞ የመብዛታቸው ዋናው ዓላማ ሰይጣን መስቀሉ በዛ በኢየሩሳሌም ተጠቅሞ ስለነበረ እነዛን ሰዎች መማረክ አልቻለም። መስቀሉ ምልክታቸው ስለሆነ ግን እየነሱት እሱ እየወደቀ፣ ምክንያቱም ሰይጣን የከረፋ ነው። ሰይጣን መዓዛው አጸያፊ፣ ሕይወቱ በዚህ ዓለም ላይ የሚያደርጋቸው የሚያከናውናቸው ነገሮች ሁሉ ከእግዚአብሔር የሚለይ ዘመኑ በጨለማ ወደፊትም በገሃነም የሚኖር ነገር ግን አነጋገሩ ሁኔታው ሰዎችን በብልጭልጭ ቀይሮ ወደ ጨለማ የሚጥል ነውረኛ ማለት ነው። ሰይጣን ማለት ነውረኛ አሰናካይ ማለት ነው። ይህንን አሰናካይ የሆነውን ደግሞ በምልክት ድል ይነሱት ነበረ። ስለዚህ በኢየሩሳሌም ያሉ ምዕመናን፣ በኢየሩሳሌም የነበሩ ክርስቲያኖች፣ በኢየሩሳሌም የነበሩ፣ በጎልጎታ የነበሩ፣ በጌቴሴማኒ የነበሩ፣ በደብረ ታቦር የነበሩ፣ በቀርሜሎስ የነበሩ፣ በናዝሬት በገሊላ የነበሩ መስቀሉ አርማቸውና ምልክታቸው ስለነበረ ሰይጣን ሊቀርብ አልቻለም። ምክንያቱም ሊማረካቸው አልቻለም። ስለዚህ ነገር ግን ሰይጣን ወዳጅ አያጣምና ከመካከላቸው በምላሳቸው ያመኑ በልባቸው ግን መስቀሉን የካዱ ክርስቶስን የካዱ ሰዎች ተነሱ ይላል። እግዚአብሔር ከክህደት ሁላችንን የሚያድንን። ምክንያቱም ሐዋርያው ቅዱስ ጳውሎስ እንደሚናገረው በአንደኛ ቆሮንቶስ ምዕራፍ 1 ላይ ስንመለከት ቁጥር 5 ላይ ለእኔ ኃይሌ መመኪያዬ እነሆ ምርኩዜ መሬ ፋና ብርሃን ለእኔ ችቦ ሆኖ የሚያበራልኝ ተራራውን የሚንድልኝ እንደገና ባህሩን ከፍሎ የሚያሻግረኝ ለእኔ መመኪያዬ ኃይሌ እኔ ለምመካበት ዋጋ የተከፈለበት የክርስቶስ መስቀል ለእኔ መድኃኒት ነው አለ። ለምመካበት ለእኔ እነሆ መስቀል ኃይሌ ነው አለ። ለእኛ ለምናምነው መስቀል ኃይላችን ነው። ለማያምኑት ደግሞ ቅዱስ ጳውሎስ ምንድን ነው አለ? ሞኝነት ነው። ሞኝ ማለት በዚህ ዓለም ላይ የማያውቅ የማይረዳ ያላወቀ እነሆ ጨው ይኑረው አይኑረው አጣጥሞ የማያውቅ መዓዛውን ሽታውን ጣዕሙን የማይለይ በድብልቅልቅ ዓለም ውስጥ የሚኖር ክፉና ደጉን ያለየ ግን ሁል ጊዜ በክፋት ውስጥ ያለ ማለት ነው ሞኝ ማለት። በዚህ መንገድ ሞኝነት ነው አለ። የመስቀሉን ፍቅር ያልገባቸው በመስቀሉ ላይ የተከፈለው ዋጋ ለሰው ልጆች መሆኑን ያልተረዱ ሞኞች ናቸው። ከጨለማ ወደ ብርሃን መውጣታቸውን ያላወቁ ሞኞች ናቸው። የክርስቶስን ሰላም ያላወቁ ሞኞች ናቸው። ለምን? ወገብረ ሰላም በማእከሌነ በመስቀሉ ሰላምን አደረገ። ዓለም በተበጠበጠ ሰላም ውስጥ ነበረ። ምክንያቱም የዓለም ሰላም ዕለታዊ ነው። ይህን ዕለታዊ የነበረውን ዘላለማዊ ሰላም ያደረገ በመስቀሉ ላይ ሰላምን የዘረጋ ለዓለም ሰላም ያወጀ በመስቀሉ ላይ ሰላም ዘርግቶ ሐዋርያትን ወደ ዓለም ሂዱና እኔ ሰላሜን እንደተውኩላችሁ ሰላሜን እንደሰጠኋችሁ በመስቀል ላይ ሰላምን ለዓለም እንዳወጅ እናንተ ደግሞ አልጫ የሆነውን አጣፍጣችሁ እነሆ ሰላም ያጡትን እናንተ ሂዳችሁ በዓለም ላይ ሰላምን አውጁ ብሎ ሐዋርያትን በዓለም ላካቸው። ስለዚህም ነው ታዲያ ለማጠቃለል በኢየሩሳሌም የነበሩ ጥቂት ሰዎች በመስቀሉ ላይ በጠላትነት ተነሱ ይላል። እነዛ ደግሞ ሰቃልያነ ክርስቶስ ናቸው ይላል። ሰቃልያነ ክርስቶስ ክርስቶስን የሰቀሉ በግራና በቀኝ ያለውን ሽፍቶችን ያከበሩ እነሆ ሞት ያስነሳል ድውይ የፈወሰ ለምጽ ያነሳ ከዘመን ወደ ዘመን የሚያሸጋግረው አይባሬ ሁሉ የሆነውን የልብና የኩላሊትን ሐሳብ የሚረዳ ገና ኩላሊት ሳያጤስ ልቦና ሳያመላልስ አይምሮ ሳይወትን በደማችን ያለውን አስቀድሞ የሚያውቅ ሳንፈጠር አስቀድሞ የሚያቀን ያንን እውነተኛውን አምላክ እነሆ የከሰቱት ሰዎች አሁን ደግሞ ምን አሉ? ክርስቶስ ተነሳ አረገ ብለው ሲያውቁ ኖረዋል። ዛሬ ደግሞ ይሄ መስቀል ሰላም አሳጥቶናል፣ ምን እናድርግ ብለው መከሩ። በክፉ ሰው ክፉ ሆኖ መምከር ጥሩ አይደለም። የእግዚአብሔር ልጆች ሰው ስለ መልካም መምከር፣ ስለ ሰላም መምከር፣ ስለ ፍቅር መምከር፣ ስለ ሀገር ደህንነት፣ ስለ ሀገር ሰላም፣ ስለ ነገ ተቀይረን ተለውጠን ሀገራችን ትልቅ ደረጃ ላይ የምትደርስበትን ሰርተን ለቤተ ክርስቲያናችን ለሀገራችን
የሚተርፍ መልካም የሆነውን ነገር ማሰብ ይሄ ነው የሚገባው ለሰው ልጆች። በይበልጥ እምነት አለን የምንል ሰዎች ይሄን ልናስብ ይገባል። ማንኛውም ሰው ይሄን ሊያስብ ይገባል። ስለ ሰላም ማሰብ፣ ሰላም ማወጅ፣ መልካም ነገር መምከር፣ የተራቡትን ማብላት፣ የተጠሙትን ማጠጣት። መስቀል እኮ ለብዙ ሰዎች እንጀራ የጋገረ መሶብ ሆኗል አይደለ? እዚህ መስቀል ላይ ነው የክርስቶስ ሥጋና ደም የተፈተተው። ዛሬ በዚህ መስቀል ላይ እኮ ነው ዛሬ ሥጋውን የበላ ደሙን የጠጣ የዘላለም ሕይወት እያገኘ መንግስቱን ርስቱን የሚወርሰው። ስለዚህ እኔና እናንተም ለተራቡ ሰዎች እንጀራ እየጋገርን ነው ማብላት ያለብን፣ ሰላም ላጡ ሰዎች። ስለዚህ እግዚአብሔር ልጆች ከዚህ በኋላ ነው እንግዲህ ሰቃላነ ክርስቶስ በክርስቶስ መስቀል ላይ ተዘባበቱ። ምን አሉ? እነሆ ይህንን መስቀል የሆነ ነገር እናድርገው ብለው መስቀሉን ቆፍረው ቀበሩ፣ ቆሻሻም ጣሉበት። መጨረሻ ላይ ግን እግዚአብሔር ይክበር ይመስገን ለክርስቲያኖች ምልክት የሆነው መስቀል፣ ለእኔና ለእናንተ ኃይላችን የሆነው መስቀል እነሆ ዘመኑን እግዚአብሔር ለሰው ልጆች የሰጠ ስለሆነ ዘመንን ሰው ከተጠቀመበት ብዙ የተጣመመውን ማስተካከል፣ የተቀበረውን ማውጣት፣ የጨለመውን ማብራት፣ የወደቀውን ማንሳት ይችላል። ስለዚህ የተረሳውን ታሪክ ወደ ቀደመው ቦታ መመለስ ይችላል። ስለዚህ ቅድስት እሌኒ ተነስታ ምን አደረገች? እነሆ ለክርስቲያኖች ምልክት የሆነው ሰይጣን የተሸነፈበትን የሰው ልጆች ነፃ የወጡበትን መስቀል አስቆፍራ እነሆ ለእኔና ለእናንተ ዛሬ ይህንን መስቀል ምልክት አድርገን ይዘን እንጓዛለን። ስለዚህ ለሚፈሩ ሁሉ ምልክት ሰጣቸው የተባለው ይሄ ምልክታችን መስቀል ነው። በዚህ መስቀል ሁላችንም ተባርከን የመስቀሉ ፍቅር፣ የመስቀሉ ኃይል፣ የመስቀሉ በረከት ከሁላችን ጋር ይሁን። እነሆ ከቀስት ፊት ያመልጡ ዘንድ ለሚፈሩ ለሚያከብሩ፣ ትእዛዝን ለሚጠብቁ ዝቅ ብለው በግንባራቸው በጉልበታቸው ተንበርክከው ለሚያከብሩ ሁሉ ምልክት ሰጣቸው ተብሎ እንደተነገረው ምልክታችን አርማችን የክርስቶስ መስቀል ስለሆነ በክርስቶስ መስቀል ሁላችንም ልባችን ተማርኮ እግዚአብሔርን አገልግለን በወዲያኛው ዓለም ክርስቶስ ሲመጣ መስቀሉን አባቶቻችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አጅበው ሲመጡ መስቀሉን ይዘው ነው የሚመጣው። ስለዚህ በዛ ሰዓት ደግሞ በመስቀሉ ይዳኛል ማለት ነው። መስቀሉ የዛን ጊዜ ምስክር ይሆናል። በዕለተ ምጽአትም መስቀሉ ምልክት ነው። በመስቀሉ ያመኑ መንግሥተ ሰማያት ይወርሳሉ። ሁላችንም በመስቀሉ አምነን የመስቀሉ ኃይል ከሁላችን ጋር ይሁን። ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ይክበር ይመስገን። ይቆየን።